አንቺን ማጣት የለብኝም። መጣታት ይሄድ በቃ። ለምን ትሄዳለች? ትሄድ። ለምን? ምን የሚጎልብህ ነገር አለች እሷ ስለሄደች? ኧረ ቡሩኬ በእናትህ ትሄድ በቃ ተዋት። ማታውቀው ነገር ብዙ ነገር አለ። ትሄድ አትበለኝ ቡሩኬ። በቃ እኔ ለሚሆነው እኔ ነኝ የማውቀው። ምንድን ነው አንተ ላይ አባቴን ፈተት ነው አብረኸኝ ያለኸው? እንደዛ ነው። እኔ አባትሽን ፈርቻለሁ። ከአንቺ ጋር የሆንኩት ስለምወድሽ ነው። ይዋንዳ በጣም ሊስጥልኝ። በጣም ውሸታም ሰው ነህ። በጣም አስመሳለሁ። በቪዲዮ ዋሽቶሻል። በጣም ዋሽቶኛል። ዋሽቶሻል። ይቅርታ ፍረለኝ። ዞር በልልኝ። እንዳትነካኝ። በጣም ያስጠላኝ። እንዳትነካኝ። በቃ እንደምን ሆነሻል? ለእያንዳንዱ ነገር ዋጋ ትከፍላታለህ። በተለያያችሁ ያምን ሰራልሽ ለክርስትና እኔ ነበርኩኝ ክርስትናው ጋር መገኘት የነበረብኝ አይደለም። እሺ እንደጨርሽ እሺ ንገሪኝ። እሺ እዛ ያለሁኝ በቃ ማሚ ዳዲ ያውቃሉ፣ እነ ለምለም ያውቃሉ፣ አንተ ታውቃለህ። እዚህ ስመጣ በስርዓት እንደሚያስተዋውቀኝ ውሸት ከሱ ጋር ነው እያወራን ያለ ነው። ትኩስ ውሸት ምንም አላውቅም። እኔም እንዳታወራ ከሱ ታውራ እንዴ ታውራ አስጨርሳት። እስካወራ ጠብቀኝ። አውሪ ጨርሽ። ታውራ ኤፍሬም እኮ የአንተ ውሸት ነው፣ ግልጽነቷ ነው። አልገፍትርም። ከሱ ጋር ነው እያወራን ያለ ነው። አውሪኝ የማን ነገር ተናገሪ። እሺ አያውቅሽም። ከሱ ጋር እያወራን እሺ ለምን አታውቅሽም? ውሸት እኮ ነው የነገርካት ኤፍሬም። ላይክ እዛ ስመጣ ትናንትና ማንም ሰው እንደማያውቀኝ በቃ ገብቶሃል አይደለ? ላይክ እንደሚወዱኝ ብዙ ነገር ነው ያለኝ። ውሸት ትኩስ ውሸት ነው እንዴ? ምን እውነት ነው? ዝም ብለሽ እየፈጠርሽ አታውሪ። እውነታውን አውሪ። እውነታውን ነው እያወራሁ ያለሁት። አቷሽ እውነቱን እሺ። ለምለም ነግረኛለች ብዙ ነገር በቃ አለቀ። ትንገርሽ ለምለም ትንገርሽ። ምንም ትንገርሽ። የነገርኩሽ ነገር ምንድን ነው? ውሸት ነው ኤፍሬሙ፣ በሙሉ ውሸት ነው። እኔን እኮ በዚህ ጎን እያወራኸኝ ምንም ስላንቺ ያወራኝ ነገር የለም፣ የተናገረው ነገር የለም። አሁን የያብን ስም አታንሽብኝ። ከያብ ጋር ስትጋደም ነበር እኔን እዛ ጋር አስቀምጠኸኝ እናት አባቶች ሊጠራሽ እናት አባቶች በስነ ስርዓት አስጨርሳት። በስነ ስርዓት አስጨርሳት ኤፍሬሙ እኮ በስነ ስርዓት አስጨርሳትና ለምን ዋሻት? ምን ይዋሻሽ? ካናዳ እያለች ለምን ዋሻት አንተ? የኤፍሬምን ቤተሰቦች ወንድሙ መሆኑ ማንኛዎቹም ሳላደንቃቸው አላልፍም። የምሬን ነው የምላቸው። እግዚአብሔርን በጣም የሚደነቅ ቤተሰብ ነው። ገባችሁ አይደለ? ኤፍሬም እንዳለ ውሸት በውሸት ነው። ከህያብ ጋር እያደረ ህያብን አቅፎ እያደረ ነበር እቺ ልጅ ሲዋሻት የነበረው ከካናዳ ድረስ ያስመጣት ማለት ነው። ይገርማል። ግን ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ አበረታቱ ውድ ቤተሰቦቼ ማለት ነው። ዛሬ እኔ በጣም ነው ደስ ያለኝ፣ ምክንያቱም የቤተሰቡ ትብብር በቃ የሚወዱት የሚፈልጉት ህያብን ነው። በቃ ህያብን አቅፈው እንዴት እንዳረጉት አይታችኋል አይደል? ውሸቱ እንዴት እንደተጋለጠበት። እኔ አባቷ እያስፈራራው ነው ከመጀመሪያው ጀምሮ። ህያብ አጠገቡ እያለች ለምን መጀናጀን አስፈለገው? ምን አቶ ነው ከህያብ? የምሬን ነው የምላችሁ። ምን አቶ ነው እንደዚህ እስከ መጀናጀን ይህን ኩላ ነገር እስከ መሄድ ድረስ የደረሰው? አስባችኋል? እንግዲህ ወንድሙም ያውቃል፣ ለምለም እህቴ ታውቃለች፣ ቤተሰቡ ሁሉም ያውቃል፣ ይቀበልሻል ብሎ ነው ያመጣት። ከዛ ድረስ ይሄ ሁላ ውሸት፣ ያው ነጭ ውሸት እያለ እያዋረደው ነው ወንድሙ። እህቶቹም እሷ ፊት እንዴት አድርገው እንዳደረጉት እነ ነፂ እንዴት አድርገው እንዳባረሩት። አባቱ ባገኘው ደግሞ በሽመል ነው የሚሉት። እውነት አባቱም አይደራደሩም በህያብ በቃ የእውነት በቃ የሰው ልክ የሚያውቁ ቤተሰቦች ናቸው የኤፍሬም ቤተሰቦች። የእውነቴን ነው የምላችሁ። እኔ አሁን ላይ ምን እንዳሰብኩ ታውቃላችሁ? ምን ትዝ እንዳለኝ ታውቃላችሁ? ሩታ ነፍሰ ጡር ሆና አብርሽ ከዚች ከሄርሜላ ጋር ሸሸ ገዳሜ ሲል የዛን ጊዜ የአብርሽ አባት እንደመጡ፣ የአብርሽ አባት በጣም የዋህ ናቸው በነገራችን ላይ። በሽመል ቢያጠጡ ኖሩ ይሄ ሁላ ነገር አይፈጠርም። በቃ ያ ነው ትዝ ያለኝ። የምሬ ነው የምላችሁ። በቃ ሁሉም እንደነ ለምለም ቢሆን ማለት ነው፣ እንደነ ለምለም ቤተሰብ ቢሆን እንትና ሩታና እንትና፣ በእርግጥ ሩታም ወንድሞቿ ናቸው እዚህ ያደረሷት። አብርሽ የሌለው ልጅ አለው ብለው እና ውድ ቤተሰቦች በቃ ሪል የሰው ልጅ በቃ የሰው ማንነት የሚያውቁ የሰው ልክ የሚያውቁ እሱን ተውት፣ ኤፍሬምን ተውት።
ቤተሰቦቹ ግን የሚተው ሰዎች አይደሉም። በጣም የሰውን ልክ የሚያውቁ ለምለም ብትል ነፂ ብትሉ ይሄ ወንድሙ ትልቅ ወንድሙ ብትሉ ማዘሩ ብትሉ ያው ማዘር እንግዲህ የዛን ጊዜ ቀዝቀዝ ያለችው ገባችሁ። ስለምንም ጓደኛው ትሁን ምኑም ትሁን አታውቅም እንጂ ማዘሩም አይቀበሉትም። ማንኛውም አይቀበሉትም። ማንም አይቀበልም። ህያም እንዴት እንደተቀበሏት አይታችኋል። አሁን እሱ መንደር ለመንደር ተደብቆ ነው ያለው። ገባችሁ አይደለ? ከፋዘሩ ማለት ነው። ምክንያቱም ፋዘሩ ካዩት በጣም ከባድ ነው። ከባድ እርምጃ ነው የሚወሰድበት ኤፍሬም። እና ሴቶችዬ ተጠንቀቁ። ሚስታቸውን ጉያቸው አቅፈው እያደሩ እኛን ይጀነጅላሉ። ብዙ ሰዎች አሉ፣ ብዙ ኤፍሬምን መሰል ሰዎች ማለት ነው። ስለዚህ ሴቶችዬ በተለይ ስደት ላይ ያለን መጠንቀቅ አለብን። ከማጋ ነው የማወራው? ማን ነው የሚያወራኝ? ይሄ ሰው ለእኔ ይሆናል ወይ? የወደፊት ትዳሬን መምራት እችላለሁ ከዚህ ሰው ጋር? ምክንያቱም አሁን ፍቅር ሳይሆን እያያችሁ ነው። በሄሉ ገና ለገንዘቡ ገና ውጭ ሄዳለሁ ብላ እንዴት ትናነ ወዳለሁ ብላ መጣ። እንዴት በቃ አይታችኋል። በቃ እና ጥንቃቄ አድርጎ ነው የምለው የኔ ውድ ቤተሰቦች። አሁን ላይ ግን የሰው ልጅ እንትና ተገልጾ አይታይ። መጽሐፍ አይደለም፣ መጽሐፍ እኮ አያልቅም። መጽሐፍ እንደማያልቀው ልክ እንደዛ ነው። ልባቸው አይገኝም። እና ግን ወንዶች እችል ከካናዳ ድረስ ከቤተሰቦቿ ነጥሎ ያመጣት ብዙ ውሸት ብዙ እንትን ብለዋል። በዛ ላይ ደግሞ አሁን የሚፈራው ነገር አለ። ምክንያቱም የሰራው ስህተት ብዙ ስህተት ስላለ መፍራትም ይገባዋል ብዬ ነው የማስበው። እና ውድ ቤተሰቦች ተጠንቀቁ፣ ራሳችሁን ጠብቁ። ላይክ ሰብስክራይብ አለ እያረጋችሁ አበረታቱ ማለት ነው። የምታበረታቱ እጅግ አድርጌ አመሰግናለሁ። ምን ልላችሁ ፈልጌ ነው እንግዲህ ይህን ውብዬም ትምህርት ሊሆናችሁ ይችላል። በጣም ብዙ ነገር ነው። እኛ አሁን አረብ ሀገር ያለን በተለይ አረብ ሀገር የምንገኝ ሴቶች በቃ ሄደን ጥሩ ህይወት ምናምን ያጋጥመናል። ግን ሁሉም አስመሳዮች ናቸው። በስልክ ሲያወሯችሁና እዛ ሄዳችሁ የምጠብቁት ነገር አንድ አይነት አይደለም። እና ተጠንቀቁ ውድ ቤተሰቦቼ። እኛ ብዙ ዋጋ የከፈልን ሰዎች ነን። ካልሆነ የምሬ ነው የምላቸው። እንደዚህ የተንዛዛዙ ኑሮ አሁን ደውብዬ እንደዚህ የተንዘላዘለ ኑሮ ከምኖር እኔ ባላገባ እመርጣለሁ። የእውነቴን ስነግራችሁ ማለት ነው። የእውነቴ ፈጣሪ እግዚአብሔር ፈሪ ካልሆነ እግዚአብሔር ያደረበት ካልሆነ ማለት ነው። ለማንኛውም ለሁላችሁም ፈጣሪውን ፈሪ እናንተን የሚያከብር ለእናንተ ተገዝቶ እናንተ ደግሞ ለባላችሁ ተገዝታችሁ የምትኖሩ ያድርጋችሁ ነው እና ፈጣሪ ለእኛ የልፋታችንን ዋጋ የጠዋት እንጀራ ሳይሆን የማታ እንጀራ ስጠን ብላችሁ ጸልዩ። ሙስሊም ቤተሰቦችን በሃይማኖታችን ሁላችንም በየሃይማኖታችን ሀገርን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ከነ ኤፍሬም ከነ ውብዬ ብዙ ነገር ትማራላችሁ ብዬ ነው። በእርግጥ የሰው ልጅ ምንነቱ አይስታውቅም። ለማንኛውም ግን ጥንቃቄ ማድረግ አለብን ነው የምለው። ውድ ቤተሰቦቼ እወዳችኋለሁ። ሰላማችሁ ብዙ ትርፍ ይበል። በሌላ ቪዲዮ እስከምንገናኝ ባይ ባይ።